ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የግዢ ጥሰት የሚፈጽም የመንግስት ተሿሚ በማንኛውም ተቋም እንዳይመደብ የሚደነግግ ረቂቅ መመሪያ ተዘጋጀ። በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ ከግዢ አፈጻጸምና ንብረት አስተዳደር ጋር በተገናኘ ጥሰት ፈጽሞ ሲገኝ በማናቸውም መስሪያ ቤት እንደገና እንዳይመደብ የሚደነግግ ረቂቅ መመሪያ አዘጋጀ። ረቂቅ መመሪያው የተዘጋጀው በገንዘብ ሚኒስቴር ሲሆን የፌዴራል የመንግስት ግዢ ንብረት አስተዳደር አዋጅ ቁጥር 1333/2016 ለማስፈጸም የተዘጋጀ መሆኑንና በአዋጁ አንቀጽ 86 እና አንቀጽ 87 መሰረት በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ በግዢ አፈጻጸም እና በንብረት አስተዳደር ጥሰቶች ከፈጸመ አስተዳደራዊ ጥፋት ሆኖ እንደሚቆጠር ተጠቅሷል። ዓመታዊ የግዢ ዕቅድ ተቀባይነት ባለው የጥራት ደረጃ እና የአሰራር ስርዓት መሰረት አዘጋጅቶ እስከ ሐምሌ 30 ቀን 2018 ዓ.ም ድረስ በኤሌክትሮኒክ አለማቅረብ ወይም መቅረቡ አለመረጋገጥ የግዢ አፈጻጸም እና የንብረት አስተዳደር ሪፖርትን በተገቢው የጥራት ደረጃ ጊዜ አለማቅረብ፣ ጥቅም ላይ የማይውሉና አገልግሎታቸው የጨረሱ ንብረቶች በወቅቱ አለማስወገድ፣ ለሕዝብ የግዢ መረጃዎችን ይፋ አለማድረግ ወይም መደረጋቸውን አለመረጋገጥ ጥፋቶች ተብሎ መለየታቸው ሪፖርተር ከረቂቅ መመሪያው መመልከት ችሏል። የግዢ ንብረት ሰነዶች አደረጃጀቶች በአሰራር ስርዓቱ መሰረት አለመያዝ በመንግስት ገዢ ንብረት ባለስልጣናት የተሰጡ የግዢ አፈጻጸም እና የንብረት አስተዳደር የኦዲት ግኝቶች መሰረት በተቀመጠው የጊዜ ገደብ ውስጥ የማስተካከያ እርምጃዎች አለመውሰድ ወይም እርምጃ መውሰዱን አለመረጋገጥ፣ የቦርዱን ትዕዛዝ ወይም ውሳኔ አለመፈጸም ሌሎች ጥፋቶች ናቸው ተብሏል። ለስራው የተመደበ ሰው ወይም ተሿሚ ኃላፊነት በአግባቡ ካልተወጣ አስተዳደራዊ ቅጣቱ የመጀመሪያ ደረጃ የጽሑፍ ማስጠንቀቂያ ሲሆን ከዚያም ከ5,000 እስከ 10,000 ብር የሚደርስ የገንዘብ ቅጣት እንደሚያሸጋግር፣ በተደጋጋሚ ከማስጠንቀቂያ እስከ ገንዘብ ቅጣት ተፈጽሞ ከድርጊቱ ካልታረመ በትሬዠሪ እና በመንግስት ሂሳብ መምሪያ በኩል ክፍያ እንዳይፈጸም እስከ ማድረግ እንደሚደርስ በረቂቁ ተጠቅሷል። በማንኛውም የመንግስት መስሪያ ቤት የተመደበ ግለሰብ ከኃላፊነት እንዲነሳ ጥያቄ ሊቀርብበት እንደሚችል የሚሆነው በእያንዳንዱ ጥፋት በተናጠል ከ3 ጊዜ በላይ ቅጣት ሲጣልበት ሲሆን በአንድ ወር ጊዜ ውስጥ ከኃላፊነቱ እንዲያነሳው የገንዘብ ሚኒስቴሩ ሲጠይቅ ለሲቪል ሰርቪስ ኮሚሽን እንደሚያሳውቅ በረቂቅ መመሪያው ተካቷል። ከዚህ በላይ በተገለጸው አግባብ መሰረት ከኃላፊነቱ የተነሳ ግለሰብ በማንኛውም የመንግስት መስሪያ ቤት ውስጥ በኃላፊነት እንደገና ተመድቦ እንዳይሰራ በሲቪል ሰርቪስ ኮሚሽን በኩል ውሳኔ እንዲተላለፍ እንደሚያደርግም በረቂቅ መመሪያው ተደንግጓል። የግዢ አፈጻጸምን በተመለከተ ለተፈጸመ ጥፋት ቅጣት የሚጣለው ለግዢ የስራ ክፍል በተመደበው ሰውና የመስሪያ ቤቱ ተሿሚ ላይ እንዲሆን፣ የንብረት አስተዳደርን በተመለከተ ለተፈጸመ ጥፋት ደግሞ ለንብረት አስተዳደር የስራ ክፍል በተመደበው ሰውና የመስሪያ ቤቱ ተሿሚ ላይ እንደሚሆን ተገልጿል። ተቀጪው አካል በመስሪያ ቤቱ ስም በተከፈተ የባንክ ሂሳብ የቅጣት ገንዘብ ገቢ በማድረግ ወይም ከወርሃዊ ደመወዙ ላይ በመቀነስ ገቢ ማድረግ እንዳለበትም ተመልክቷል። የመንግስት ግዢና ንብረት ኃላፊነት በአግባቡ ባለመወጣት የሚወሰድ አስተዳደራዊ ቅጣቶች አፈጻጸም መመሪያ ከዚህ ቀደም በስራ ላይ በዋሉ የግዢ አፈጻጸም እና የመንግስት ንብረት አስተዳደር ሕጎች በመንግስት መስሪያ ቤቶች ውስጥ የግዢና ንብረት አስተዳደር ተግባራት የሚያከናውን የስራ ክፍልን እንዲመራ የተመደበ የስራ ኃላፊ መስሪያ ቤት እንዲመራ የተሾመ ኃላፊ የተጣለበትን ኃላፊነት በአግባቡ ሳይወጣ ሲቀር ስለሚወሰድበት እርምጃ በግልጽ ባለመደንገጉ ተጠያቂነት ለማረጋገጥ ያላስቻለ መሆኑ ረቂቅ መመሪያው ማዘጋጀት ያስፈለገበት ቀዳሚ ምክንያት ተብሏል። ማንኛውም በሚኒስትሩ የቅጣት ውሳኔ ቅር የተሰኘ አካል ውሳኔው ከደረሰው ቀን አንስቶ በ7 የስራ ቀናት ውስጥ ለኮሚቴው ቅሬታ ማቅረብ እንደሚችል በረቂቅ መመሪያው ተደንግጓል። በረቂቅ መመሪያው ከፌዴራል መንግስት ተቋማት ጋር ውይይት እየተደረገበት መሆኑም ታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።